ልባዊ ሰላምታችን በያላችሁበት ቦታ ይድረስ እያልኩ ከብላክ ላየን ሚዲያ ተስፋዬ ወልደ ስላሴ ነኝ። እንግዲህ የአብይ አህመድን ዙፋን ለማጽናት የምክክር ኮሚሽን በሚል ምስለኔዎች አማካኝነት ምክክር እየተደረገ ይገኛል። እንግዲህ አጠቃላይ የምክክር ሂደቱ ምን ይመስላል? ዛሬ 42ኛ ቀኑ ነው። አንድ የውይይት ተሳታፊ አግኝቻለሁ። ከሱ ጋራ ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ፣ በቅድሚያ ይህንን ቃለ ምልልስ ለመስጠት ፍቃደኛ በመሆን እጅግ በጣም አድርጌ አመሰግናለሁ። ያው የምክክር ኮሚሽን ውስጥ እንዳለህ ነው ቀደም ብለህ የነገርከኝና ምንድን ያንተ ድርሻ ምክክር ውስጥ? ምክክር ኮሚሽኑ ውስጥ ተሳታፊ ነኝ። ቃለ ጉባኤም አቀናጅ ሆኜ የተመረጡ ተሳታፊ ነኝ። እሺ፣ አመሰግናለሁ። የአንድ የወጣ ዜና አለ። የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ ታናሽ እህታቸው አርፈው ወደ አሜሪካ መጥተዋል የሚል መረጃ ወጥቶ እኛም በሶሻል ሚዲያ ገጻችን ላይ አጋርተነዋልና ይሄ ምን ያክል እውነት ነው? ውይይቱ ላይ አሉ ወይስ የሉም? እንግዲህ እሳቸው ስብሰባው ላይ ባለፈው እኛም ያቀረብነው ቅሬታ ለእሳቸው ስለነበር ባለፈው ሳምንት ቅሬታችን ለመቀበል ትናንት ወደ ቦታው ሂደን ነበር፣ ወደ እሳቸው ቢሮ። በወቅቱ አላገኘናቸውም፣ የሉም። ጥያቄ ስንጠይቅ የእሳቸው ቅርብ ሰው በማህበራዊ ችግር ምክንያት ያጋጠማቸው ችግር ስላለ ወደ ሌላ ቦታ ሄደዋል የሚል መልስ ነው የሰጡን። ሌላ ቅሬታ ትናንት ለማስገባት ወደ ተቋሙ ገብተን ስለነበር ወደ ኮሚሽኑ ስለነበር አላገኘናቸውም፣ እኛም ሄደን ነበር። እንግዲህ ዛሬ ከትናንት ጋር 3ኛ ቀናችን ነው፣ አላገኘናቸውም። ትናንት የመጨረሻ አማራጭ ስለሌለን ላገኘነው ተወካይ ቅሬታችን አቀርበናል። አዎ፣ ይሄን ውይይት እያደረግን ያለ ነው ማክሰኞ ማለዳ በኢትዮጵያ ሰዓት አቆጣጠር 1 ሰዓት ላይ ነው። እንግዲህ ፕሮፌሰሩ ያው እዚህ አሜሪካን ሀገር ዋሽንግተን ዲሲ አካባቢ ታናሽ እህታቸውን ሞት ሰምተው እዛ እንደመጡ ነው ያገኘሁት መረጃ የሚያመለክተው። ወደ ውይይቱ እንግባና የምክክር ኮሚሽኑ ላይ የምክክር ሂደቱ ኮሚሽኑ ካወጣው መመሪያ ውጪ እየተከናወነ ነው ወይም እየሄደ ነው የሚል አለ። አሁን እዚህ ጋር የሚነሱ ጥያቄዎች አሉ። በቅድሚያ ማንሳት የምፈልገው በተለይ አማራ ክልል ተወክለህ እንደመጣህ ነው የነገርከኝና ክልሉ 3 ዓመታት ከላይ በድሮን ከታች ደግሞ በምድር ላይ አሉ የሚባሉ ከባድ መሳሪያዎች እየተተኮሰ ህዝባችን እየተጠቃ ይገኛል። የእምነት ተቋማቶቻችን፣ የጤና ተቋማት፣ የትምህርት ቤቶቻችን፣ የገበሬ ማሳ ሳይቀር ህፃናት፣ ታዳጊዎች እየተደፈሩ የአብይ አህመድ የዙፋን አስጠባቂ ወታደሮች እየተደፈሩ ከተደፈሩም በኋላ እየተገደሉ ህዝባችን ባለፉት 3 ዓመታት እጅግ በጣም መራር የሆነ ጦርነት ውስጥ እንደሆነ ይታወቃል። ሀገሪቱ ካላት ወደ 13 የሚጠጋ እዝ ውስጥ 12ቱ እዝ እኛ ክልል ላይ ነው ያለና ስርዓቱ የዋን ማን ሾው አንድ ግለሰብ እንደፈለገ የሚያዝበት የሚቆርጥበት እንደፈለገ የሚወስንበት ሀገር እንደሆነ እየታወቀ በሰላማዊ መንገድ በአዳራሽ ውስጥ ውይይት ሰላም ማምጣት እንችላለን ወይም የተረጋጋ ስርዓት መፍጠር እንችላለን ብላችሁ እንዴት አስባችሁ መጣችሁ? በጣም ትክክል ነው ይሄ ጥያቄ። እንግዲህ እኛ አማራ ክልል ላይ ስንመጣ አሁን ባለበት ሁኔታ ላይ ጦርነት አለ፣ ሞት አለ፣ መፈናቀል አለ። አማራ ክልል ላይ ብቻም ሳይሆን ከአማራ ክልል ውጭ የሚኖሩ ወገኖቻችን ራሱ በተለያዩ ታጣቂ ኃይሎች እየተባረሩ እየተፈናቀሉ ያለበት ሁኔታ ነው ያለውና አንዱ ወደዚህ ስንገባ በተለይም ክልሉን ሰላም ከማድረግ በጦርነት የሚፈታ ነገር የለም፣ ሰላም እናደርገዋለን፣ መንግስት የአማራ ክልል የሚጠይቀውን ጥያቄ ምላሽ ይሰጠናል ብለን አምነን ነው የገባነው የነበረው ኮሚሽኑ። ህዝብ የሚጠይቀው ጥያቄ ከተመለሰለት ህዝብ ወደ ጦርነት አይገባም የሚል ሐሳብ ዘንድ የገባ ነው። እኛ ከዚህ ከገባን በኋላ አሁንም በትክክል በሚፈለገው መልኩ አላገኘ ነው። እስኪ ችግሮችን እናንሳ። ችግሮቹን እናንሳ። ምንድን ነው ችግሮቹን እናንሳ? ከመነሻው ያው የምክክር ኮሚሽኑን የአብይ አህመድን ዙፋን ለማስጠበቅ ስርዓቱን ለማጽናት ለማረጋጋት በተለይ ለምዕራቡ ዓለም መንግስታት ሀገራዊ ምክክር ተደርጓል የሚል የውጩን ማህበረሰብ ለማታለል የተደረገ ነው ብዬ ነው ማመን። እስኪ እንዲህም ሆኖ በዚህ ባለው ሂደት ውስጥ አሉ የምትላቸውን ችግሮች እናንሳ። ለምሳሌ የምክክር ሂደቱ
ኮሚሽኑ ያወጣው የራሱ መመሪያዎች አሉ፣ አካሄዶች አሉ፣ ስነ ስርዓቶች አሉ። እሱ ባወጣው መመሪያ እየተከናወነ አይደለም የሚል ሐሳብ አለና እዚህ ጋር ያንተ ሐሳብ ምንድነው? ምክክር ኮሚሽኑ ያወጣው መመሪያ አለ፣ ኮድ ኦፍ ኮንዳክት አለ፣ በእጃችን ላይ የተሰጠ ለእያንዳንዱ ተሳታፊ የተሰጠ መመሪያ አለ። እሺ የምክክር ኮሚሽኑ ባወጣው መመሪያ መሰረት እየሄደ አይደለም። ይህ የምልበት የራሱ የሆነ ምክንያት አለ። በ10 ሆነ ስንወያይና 50 ሆነ ስንወያይ በነበረበት ሰዓት ጥሩ ሂደት ላይ የነበር ነው። ወደ 50 ከገባንም በኋላ ወደ 250 ተሳታፊ ስንገባ ግን የተሳታፊዎች ውስጥ ያሉ ሰዎች አንደኛ ከተሳታፊ ውጭ የሆነ ሰው ይገባል ስብሰባ ላይ። ለምሳሌ እኛ በምንወያይበት አዳራሽ ውስጥ የማይመለከተው ሰው የማይመለከተውን ባጅ ለብሶ ገብቶ ሁከት ይፈጥራል። ይህንን ለማስቆም ጥረት ስናደርግ ኮሚሽኑ አያዳምጥም። መድረኩን የሚያስተባብሩ ሰዎች በራሳቸው ተመሳሳይ ባህሪ ያላቸው እና ከአንድ አካባቢ የተመለመሉ ናቸው። ከአንድ ብሔር የተሰበሰቡ ናቸው። አንድ ብሔር ማለት ከኦሮሚያ ክልል የተሰበሰቡ ናቸው በሙሉ። አስተባባሪዎች መድረክ መሪዎች በራሳቸው እያንዳንዱን 8ቱንም መድረክ የሚኖሩ መድረክ መሪዎች አሉ። ከዩኒቨርሲቲ ከተለያዩ ምርምር ተቋማት ነው የተመለመሉት። ግን ኢቭን እጅ እንኳን አውጥተህ ተመርጦ ነው እጅ የሚሰጠው። መድረኩ እየሰፋ ሲሄድ መድረክ መሪዎች እኛ ለምሳሌ በርንበት መድረክ መሪውን አስቆምነን መድረክ መሪው አይመራንም አለ። መድረክ ረግጠን ወጣና መድረክ መሪውን አስቆምን። ሌላ የኮሚሽኑ ባለሙያ መጥቶ መድረኩ እንዲመራው ተደረገ። የኮሚሽኑ ባለሙያ መጥቶ የአንድ ብሔር ተሳታፊዎች ነው እየመረጠ ከመድረክ ወርዶ ማይክ ዞሩ እየሮጠ ሄዶ ይሰጣል። ከፍተኛ ሁከትና ግጭት ነው ውስጥ አዳራሽ ውስጥ ምን ነገር ነው እና በተቀመጠለት ሂደት እየሄደ አይደለም። ለምሳሌ ከ250 ላይ የተቀናጀ ቃለ ጉባኤ ወደ 500 ከመጣ በኋላ ያላግባባን ነገሮች ካሉ ቃለ ጉባኤ የሚያቀናጀው አካል ካልተግባባ የልዩነት ሐሳቡ እንደተያዘ ሆኖ ወደ ኋላ ነው የሚመለስ የነበረው ለውይይት እንደገና። ይህንን ማድረግ አልተቻለም። በሁለተኛ ደረጃ እኛ የጋራ ያደረግናቸውና ያልተግባባንባቸው ሐሳቦች ለክልል ጉባኤ ምክር ቤት ነው መቅረብ የነበረበት። የክልል ጉባኤ ምክር ቤት በሚል በሁሉም ክልሎች ርዕሳነ መስተዳድሮች ያሉበት 16 አባላት ያሉት ምክር ቤት ተቋቁሟል። ይህ ምክር ቤት ታለፈ፣ ስልጣኑ ታለፈ። እንግዲህ የክልል ርዕሳነ መስተዳድሮች ናቸው በበላይነት የተመረጡ። ርዕሳነ መስተዳድሮች፣ ምክትል ርዕሳነ መስተዳድሮች ናቸው የተመረጡት እና እነዚህ ያሉበት ከክልል 4 የክልል ስራ አስፈጻሚ የሚባሉት ከርዕሰ መስተዳድር ጀምሮ 4 ሰው፣ ከኛ 3 ሰው፣ ከሲቪክ ማህበራት፣ ከመምህራን፣ ከተለያየ አካል የተወከሉ አካላት ታያዩት ቀጥታ ቃለ ጉባኤውን 500 ላይም ድምጽ ሳይሰጥበት ወደ 4000 እንዲተላለፍ ነው የተደረገው ቃለ ጉባኤው። ይሄ በጣም ስህተት ነው። አንደኛ የክልል ርዕሳነ መስተዳድሮች ስልጣን መታለፍ የለበትም። የክልል ምክር ቤቱ ስልጣን፣ የጉባኤ ተሳታፊ ስልጣን መታለፍ የሌለበት ነው። ከፍተኛው ስልጣን ይሄ ነው እና ሁለተኛ እኛ በአንድ አጀንዳ ላይ ነው የተወያየን። ለምሳሌ እኛ የተሳተፍንበት የፌዴራሊዝም ስርዓቱ የመንግስት አደረጃጀት ስርዓት ምን መምሰል እንዳለበት ነው የተወያየን። የመንግስት አደረጃጀት ስርዓት ላይ የተወያየንበት ለ8ቱም ቡድን ቃለ ጉባኤያችን ዙሮ መገምገም ነበረበት። 8 ቀን ይፈጃል ይላል መመሪያችን። እዚህ ጋር ሲወጣ የጋራ ማረጋገጫ ሂደትን በተመለከተ 8 ቀናትን የሚፈጅ ቃለ ጉባኤ እየዞረ የሁሉም ቡድን ቃለ ጉባኤ እየዞረ የጋራ ይደረጋል ይላል። አንድም ቀን እስካሁን ድረስ አላካሄድንም። ነገ ግን መድረኩ ይቋጫል እና በቃ ምክክር ኮሚሽኑ ከተቀመጠለት ዓላማ ውጭ ዓላማውን ስቷል። ሂደቱንም ጠብቆ እየሄደ አይደለም የሚል ሐሳብ አለን ተሳታፊ። እዚህ ጋር ያለ ጥያቄ 8 አጀንዳዎች እንደተነሱ ነው የሚታወቀው። እንግዲህ ዛሬ ባልሳሳት 41ኛ ወይ 42ኛ ቀናችሁ ይመስለኛል ከተሰበሰባችሁና አንዱ ቡድን አንድ አጀንዳ ላይ ነው 42ቱንም ቀን የከረመው ማለት ነው። ስለሌሎች 7 አጀንዳዎች ምንም ግንዛቤ የላችሁም ማለት ነው። እስካሁኗ ሰዓት ድረስ በ8ቱም አጀንዳ ላይ አልተወያየንም። እኛ በአንድ አጀንዳ ላይ ብቻ ነው 41 ቀን የተቀመጥነው። እንግዲህ ዛሬ ነሐሴ 12 ነው። ሐምሌ 8 ነው የጀመርነው። ሐምሌ 8 34 ቀን ነው። በእርግጥ 40 ምናምን ቀን የሚሆነው በአንድ ስለሆነ የገባንን ያው ከዛ አኳያ ሲታይ 42 ቀን ይሆናል ዛሬ እና እስካሁን ድረስ በአንድ አጀንዳ ላይ ነው።
ከሐምሌ 8 ጀምሮ እስከ ነሐሴ 12 ድረስ አንዱ ቡድን የሚያውቀው አንድ አጀንዳ ብቻ ነው። ይሄ ለስምንቱም ቲም ይሰራል። አንድ አጀንዳ ብቻ ነው። ሁሉም ቡድን ላይ አንድ አጀንዳ ብቻ ነው የሚታወቀው እስካሁን ድረስ። ኦኬ መጨረሻው ምንድን ነበር የሚሆነው? አጠቃላይ መድረክ ላይ ነው የሚገለጽላችሁ? ቀድሞ የተነገረው ነገር እና መመሪያ ደረጃ የተሰጠን በእያንዳንዳችን አጀንዳ ከተወያየን በኋላ ለ500 አባላት ቃለ ጉባኤው ከቀረበ በኋላ በ500 አባላት የተስማማንበት ቃለ ጉባኤ ለሁሉም ቡድኖች ይዞራል። የኛ የተወያየንበት አጀንዳ ለሌሎች 7 ቡድኖች ቀርቦ ይወያዩበታል፣ ይገመግሙታል። ሌሎች የተወያዩበት አጀንዳ ወደኛ ይመጣና እኛ እናየዋለን፣ እንገመግመዋለን፣ አስተያየት እንሰጥበታለን። ይሄ 8 ቀን ይፈጃል ይላል። ይህንን ግን እድል ታልፏል። ሳናየው እስካሁን ሰዓት ድረስ ሳናየው 500ም በድምጽ ሳይታለፍ ምክክር ኮሚሽኑ በራሱ አካሄድ መድረኮችን ለመቋጨት ያለበት ርቀት ትክክል አይደለም። አሁን ዛሬ 9 ሰዓት ላይ እናቀርባለን። 9 ሰዓት ላይ 8 አጀንዳ ሊቀርብ አይችልም። 40 ምናምን ቀን የፈጀ አጀንዳ 9 ሰዓት ላይ እናቀርብላችኋለን። ትናንትና ነው ይህንን ጥያቄ ያነሳንኛ። ለምንድን ነው ማናየው? ከሳምንት ከ2 ሳምንት በፊት ጀምረን እንጠይቃለን። ለምንድን ነው ሌሎች አጀንዳ ላይ ጣልቃ ገብተን ማንወያይ? አይቻልም። ጥያቄ ስናነሳ ረፉ ነው የምንባለው። ረፍ ያለ አጀንዳ ማንሳት አትችልም ይላሉ መድረክ መሪዎች። መጨረሻ ይቀርብላችኋል ተባለን። ዛሬ ግን 9 ሰዓት ላይ ይቀርብላችኋል፣ ነገ መድረኩ ይቆጫል ተባለ። እንግዲህ 8 ቀን ይፈጃል የተባለው መድረክ ማለት ነው። እዚህ ጋር የአጀንዳውን የሚሰጠው በዘፈቀደ ነው ወይንስ በምን መንገድ ነው አጀንዳዎቹ? ለምሳሌ ለእናንተ ቡድን ለ500ዎቹ በምን መንገድ ነው አጀንዳው የተሰጣቸው? ለኛ ቡድን አንድ አጀንዳ ነው የተሰጠን። እንደ አጀንዳ ተሰጠን። አጀንዳው ሲሰጠን በዕጣ አደረጉትና በዛች አጀንዳ ላይ ብቻ እንድንወያይ ተደርጎ ሌላውን አጀንዳ ስትገባ እንድትገባ አይፈቀድልህም፣ ወደ ሌላው አጀንዳ ማለት ነው። ስለዚህ አሁን ለምሳሌ ከተነሱ ጉዳዮች አንዱ ይሄ የአዲስ አበባ ጉዳይ 500ዎች ባሉበት በአንድ ቲም ብቻ የተሰጠ ውሳኔ ነው እንጂ አጠቃላይ 4000 ሰው የተነጋገረበት የተወያየበት አይደለም ነው የምትለኝ? መወያየት ብቻም ሳይሆን አጀንዳውንም ማንሳት አንችልም። 4000 ላይ ገና አልቀረበም፣ ለ500ዎችንም አልቀረበልንም። 500ዎቹ አጀንዳው የደረሳቸው ብቻ በአዲስ አበባ ጉዳይ ላይ ተወያዩ። የአዲስ አበባ ጉዳይ የኛም ጉዳይ ነው። የአዲስ አበባ ጉዳይ የሌሎች ቡድኖች ብቻ አይደለም። ቡድን 7 ነው የሚባለው አዲስ አበባ የሚወያየው። የቡድን 7 ብቻ አይደለም፣ እኛንም ይመለከተናል። ሐሳብ መስጠት እንፈልጋለን። አዲስ አበባ የኢትዮጵያውያን ናት እንጂ የአንድ ብሔር አይደለችም በሚል እዛ አጀንዳ ላይ የሚወያዩ የነበሩ ተሳታፊዎች መድረክ ረግጠው ወጡ። እኛም በተመሳሳይ መድረክ ላይ ያነሳን፣ መድረክ ረግጠው ወጣን ባለፈው። ነገር ግን አይመለከታችሁም፣ እዛ ላይ ሐሳብ መስጠት አትችሉም፣ ጠብቁና እነሱ የሚደርሱበት ማደማደሚያ ይቀርብላችኋል ተባልን። ሳይቀርብልን ወደ መቋጫው ደረሰ ማለት ነው። ስብጥሩ ምን ይመስላል? አንድ ቡድን የሚባለው ለምሳሌ ይሄ የ250ም ሆነ ከዛ በታች ስብጥሩ ሁሉንም ክልሎች የያዘ ነው። በምን መንገድ ነበር ስብጥሩ? በጣም በምን አግባብ እንዳደራጁት እኛ ምንም እንትን የለም። በኤአይ በአርቲፊሻል ኢንተለጀንስ ነው መደበ የሰጠን የሚሉን። እንግዲህ እንዴት እንደመደቡት ባናቅም እነዚህ ወሳኝ በሆኑ አጀንዳዎች ላይ ዶሚናንት ናምበሩ የነሱ ቁጥር ነው ያለው በከፍተኛ ደረጃ። አሁን ላይ ያለው የገዢ መደብ ብሔር የምንለው የኦሮሚያ ተሳታፊዎች ናቸው በብዛት ያሉት። ለምሳሌ ሐረር አካባቢ ተመሳሳይ ሰው ነው ተመልምሎ ያለ። በአንድ ክልል 211 ተሳታፊ ይኖራል የሚል ሐሳብ ነው የተነጋገርነው የነበረው። ነገር ግን ኦሮሚያ ላይ ሐረር ላይ ኦሮሚያዎች ናቸው የተመለመሉት፣ ድሬዳዋ ላይ ኦሮሚያዎች ናቸው የተመለመሉት፣ አዲስ አበባ ላይ ኦሮሚያዎች ናቸው የሰበሰቡት፣ ኦሮሚያ ላይ ራሱ ኦሮሚያዎች ናቸው። ይህን ስትጨምቀው የሌሎቹ ክልል ድምጽ ይበልጣል። አንደኛ ከክልል ስፋት አኳያ የህዝብ ብዛት አኳያ እኩል ቁጥር መሰጠት አልነበረበትም። ይህን ጥያቄ አንስተናል መጀመሪያ ሲጀመር። አንድ ክልል ላይ ለምሳሌ አነስተኛ ክልል ድሬዳዋን ብትወስድ ከተማ አስተዳደሩ በጣም አነስተኛ ቁጥር ነው ያለው። ሐረሪን ብትወስድ አነስተኛ ቁጥር ነው ያለው። አማራ ክልል ስትመጣ 70-80 ሚሊዮን ህዝብ ያለበት የሚባለውን ክልል
እኩል ቁጥር መስጠት አስፈላጊ አይደለም እና በከፍተኛ ደረጃ የፍትሃዊ ያልሆነ ምደባ አለ። ከፍተኛ ቁጥር ነው ያላችሁ በየአዳራሹ። አሁን ዛሬ ምንድን ነው የሚጠበቀው? ውይይቱ መቼ ነው የሚጠናቀቀው? ዛሬ ምን ይጠበቃል? ውይይቱ እንግዲህ ነገ ይጠናቀቃል። ነገ ለ4,000 ቀርቦ ይጠናቀቃል። ዛሬ 9 ሰዓት ላይ የ8ቱ አጀንዳዎች ቃል ጉባኤ ይቀርብላችኋል። መስማት እንጂ ሀሳብ አሰጡም ተብለናል። ዝም ብሎ ይነበብላችኋል ተባልነ ነው። አጀንዳው 8 ቀን ነው የሚፈጅ በኮድ ኦፍ ኮንዳክቱ መሰረት፣ በዚህ በምክክር ኮሚሽኑ እንትን መሰረት 8 ቀን ይፈጃል ነው የሚለው። እንዲህ 9 ሰዓት ላይ ሊቀርብልን ይችላል። ጥያቄ ስናነሳ ይሄ የኮሚሽኑ አሰራር ነው ታቆማላችሁ ተባልን። ትናንትኛ በነበረብን አዳራሽ በከፍተኛ መሰጣገ ውስጥ ገብተን ነበር በከፍተኛ ደረጃ እና ቃል ጉባኤ ሁሉ ማስተካከል ገብተዋል። ለምሳሌ ውህድ ማንነት ያላቸው ወይም ከተለያዩ ብሔሮች የሚወለዱ ሰዎች እንዳንድ ዜጋ ተቆጥረው ብሔራቸው ሳይጠየቅ የብሔር ለምሳሌ አዲስ አበባ ከተማ ውስጥ የሚኖሩ የተለያዩ ብሔር ተወላጆች አሉ፣ ከተለያዩ ማንነቶች የሚወለዱ። እነዚህ ብሔር ሊጠየቁ አይገባም። ኢትዮጵያዊ በመሆናቸው ብቻ መብት የመንግስትን ቢሮክራሲ አገልግሎት ሊያገኙ ይገባል ብለን ጥያቄ ስናነሳ ውህድ ማንነት የሚባል አናውቅም አሉ። እንግዲህ በ10 ተወያይተናል፣ በ50 ተወያይተናል፣ በ250 ተግባብተን ነው ቃል ጉባኤ ያለቀ። በ500 አልቋል። ትናንት ይቺ ብቻ ነጥለው አወጡና ብሔር የሌለው ማንነት አናውቅም አሉ። ብሔር የሌለው ሰው እኮ አለ ማለት ከአማራ ይወለዳል በእናቱ፣ ከኦሮሞ ይወለዳል ከአባቱ፣ ከወላይታ ይወለዳል በሆነ ሳይድ፣ ከሶስትም ከሁለትም ይወለድ ሰው አለ። የትኛውን ብሔር ይመርጣል ይሄ ሰው? አይመለከታችሁም ተባልን ትናንትና። እንደውም መድረክ ላይ የጸጥታ ኃይል ሁሉ አንድ ኮማንደር እንዲገባ ተደርጎ አንደኛ ተሳታፊ የፍኖተ ሰላም ተሳታፊ ለማሰር ሁሉ ወሰዱት። በከፍተኛ ርብርብ ነው ያስለቀቅ ነው። በከፍተኛ በቃ በጣም ከፍተኛ የሆነ ግጭት ውስጥ ገብተን ያስቀረ ነው አንዱ ጓደኛችን ይዘውብን እና ወደ አላስፈላጊ እንትን ውስጥ ሂዷል ውይይቱ። ሌላ የሰማሁት ምንድን ነው የተሳታፊዎቹ 42ኛ ቀናችሁ ቢሆንም አበል አልተከፈለንም። በዚህም ደግሞ በጣም ብዙ ችግር ላይ የቀን ሰራተኞች የሆኑ ቤተሰብ የሚያስተዳድሩ ልዩ ልዩ ወጪ ያለባቸው ሰዎች 40 ምናምን ቀን እዚህ ተቀምጠው አበል አልተከፈለንም እና ለጉዳት ተዳርገናል የሚል ነገር መረጃ ደርሶ ትናንት ሚዲያ ላይ አውጥቸው ነበረ። እዚህ ጋር በተያያዘ ምን ሀሳብ አለ? ኮሚሽኑ እስካሁን ድረስ የከፈለው ነገር የለም። ትራንስፖርት በሚል 5,000 ብር ከፍሏል። መጀመሪያ እንደገባ ከመጣችሁበትኛ አካባቢ እስከ ኤርፖርት አውሮፕላን ጣቢያ እስክትደርሱ ያለችው በሚል 5,000 የተከፈለው አለ፣ 6,000 የተከፈለው አለ፣ 8,000 እንደ አካባቢው ርቀት የተከፈለ የሁለት ቀን የሶስት ቀን የተከፈለ አለ። እንደ ርቀቱ እንደመጣበት ርቀት ማለት ነው። ለምሳሌ እኛ 5,068 ብር ነው የተከፈለው። ከዛዎች በአብዛኛው የሚቀርበው ምግብ ያን ያህል ለጤናም ብዙም ተስማሚ ስላልሆነ በአብዛኛው ሰው ከውጭ ነው የሚመገበው። የተለያየ የጤና ችግር ያለበት ሰው አለ። የሚያቀርቡ አካላት ምግብ የሚያቀርቡ አካላት የምግብ ጥራቱ አሳፋሪ ነው እና በጀት የማወራረድ ስራ ነው እየሰሩ ያለው ባለ ሆቴሎቹ። ጥራት የለውም። በልተው ጤንነት በጣም በከፍተኛ ሰው ነው የሚታከመው። ኮሚሽነሩ ባለፈው ባቀረቡት ሪፖርት ከ2,000 በላይ ሕክምና ሰጥተናል ነው ያሉት በሪፖርት። እኛ እንዲሁም በጣም አዝነናል። 2,000 በላይ ሰው ሕክምና ተደርጎለታል። እንግዲህ ይሄ የመጣው ከሚቀርበው ምግብ የተነሳ ነው። ሰው በውጭ ነው የሚበላው። የቀን ሰራተኛ ሆኖ ለሰላም የሚመጣ መስሏቸው የመጡ ምንም ስራ የሌላቸው አሉ። ነጋዴዎች አሉ ድርጅታቸውን ዘግተው የመጡ አነስተኛ ምግብ ቤት ያላት እናት እህት ሴቶች አሉ ዘግተው ነው የመጡ። ለእውነተኛ ዲሞክራሲ እውነተኛ ሰላም የሚመጣ መስሏቸው በሀገራችን ያለው ጦርነት፣ ሞት፣ መፈናቀል ይህ ሁሉ ነገር የሚቆም መስሏቸው ለምክክሩ መጣው። ከአሁኗ ሰዓት ድረስ አበል አልተከፈለም። አሁኑን እስከምንነጋገርበት እስከዚህ ሰዓት ድረስ የተከፈለ ክፍያ የለም። ለትራንስፖርት በሚል ከ5,000 እንደየአካባቢው ርቀት የተከፈለችው አካል ሆነች በስተቀር ሁሉ ወጪው በኮሚሽኑ ተብሎ ነው የመጣ ነው። በግልጽ ተነግሮ ነው የመጣ ነው። እኛ ተነግሮናል። በፕሌን ላይ ሄዳችሁ በአብዛኛው ሰው የመጣው በግል ፕሌን ሁሉ ነው የመጣው። በአጋጣሚ እኔ በኮሚሽኑ በቆረጠው ፕሌን የመጣው እንጂ ሌላው በግል ፕሌን ነው የመጣው። በግሉ እየከፈለ ነው። ይሄ ለአማራ ክልል ተሳታፊዎች ብቻ ነው ወይስ ለሁሉም ክልሎች ጋር ነው ችግሩ?
እንደ ኮሚሽን አከፋፈሉ ላይ ሁሉም ክልሎች ላይ ነው። ግን ሌሎች ክልሎች ቢያንስ የክልላቸው ተሳታፊ ወጪ ከበር ያደረጉ አሉ። ለምሳሌ ኦሮሚያን ብትወስድ በየሳምንቱ መድረክ አላቸው። አዲስ አበባ ከተማ ውስጥ ያወያያቸዋል። በየሳምንቱ ውይይት ያደርጋሉ። ያለ ወጫቸው ሙሉ በሙሉ የሚባል ደረጃ ሳይሆን ከዛም በላይ ተሸፍኖላቸዋል ወጫቸው። እያንዳንዱ እንቅስቃሴ በየቀኑ የምትካሄደው መድረክ ምን ይዘው መግባት እንዳለባቸው በቅርብ ክትትል ያደርጋሉ። ምክረ ሀሳብ ይሰጧቸዋል። አብረቁም በበላይነት ትምህርት ይመስላቸው። በቃ መናገርም አችልም። በማንነትም ተሰድባለህ። በጣም የሚገርምህ በማንነትህ በቋንቋችን ተሰድበናል። ይህ የነፍጠኛ ስርዓት ቋንቋ አማርኛ ተብለን ተሰድበናል፣ አፍረናል። እኛ አማርኛ ቋንቋ ለኢትዮጵያ ታሪክ የሰራ ቋንቋ ነው። ለኢትዮጵያ አይደል አፍሪካ እና የጽንፈኛ ቋንቋ ተብለን የተሰደብን። ውይይቱ ላይ እንዲህ ተብሎ ምሁራን በአንደበታቸው እንዲህ ብለው መስደብ መማር ማለት ለይች ሀገር ምንም አይነት ለውጥ የማያመጣ መሆኑን በጣም አፍረናል። ምሁራን ይሰድቡሃል በቋንቋህ። በቃ እኛ እንዲህ ልንሰደብ አይደለም መድረኩ ላይ የመጣ ነው። ሰው በቋንቋ ሊሰደብ በማንነቱ ሊሰደብ አይገባውም እና በጣም ከፍተኛ የሆነ እንግልት ያለበት ነው ውይይቱ። በመጨረሻ ምን ተሰማ? በመምጣት መጀመሪያ ይዘው የመጣው ስሜት አለ። ይሄ በጣም ታሪካዊ የሆነ ስህተት ነው ማለት የአብይ አህመድን ቀደም ብዬ መግቢያ ላይ እንደገለጽኩት የአብይ አህመድን ስልጣን ለማራዘም ምዕራባውያን መንግስታትን ለማምታታትና የኢትዮጵያ ሕዝብ መከረ፣ ተመካከረ፣ ሀገራዊ ምክክር ተደረገ በሚል የምዕራቡን ዓለም ለማምታታት ወይም ለማጭበርበር የተዘጋጀ መድረክ ነው ብዬ ነው ማምነው በግልና። እኔ ምን ይሰማሃል? ጸጸት ይሰማሃል ወይስ በመምጣትህ ልክ ነህ? እንደው በመጨረሻ ለብላክ ላይን ሚዲያ አድማጭ ተመልካቾች ምን ትላለህ? እሺ አመሰግናለሁ። እኔ በመጨረሻ ከመጀመሪያው ስመጣ የነበረኝ ስሜትና ወኔ እንደዚህ አልነበረም። መግባባት ላይ እንደርሳለን። አሁን ያለው ህገ መንግስት እኛ ያልተሳተፍንበት ህገ መንግስት ስለነበር ቀደም ብሎ የተዘጋጀው እሱ እንዲታረም ሆኖ፣ በነገራችን ላይ በዚህ ህገ መንግስት ላይ ተማሪ ከነበሩበት ጊዜ አንስቶ ተቃውሞ የነበረኝ አንዱ እኔ ነኝ እና ይህ ተስተካክሎ ኢትዮጵያ ሰላሟ ይረጋገጣል፣ ፍትህ ይረጋገጣል፣ የዜጎች እኩልነት ይረጋገጣል ከሚል ነው የመጣሁኝ። ከዚህ አኳያ ትልቅ ተስፋ አድርጌ መጥቼ ነበር። አሁን ባለበት ሁኔታ ላይ እዚህ መድረክ መሳተፌ ሁለት ትምህርቶች አግኝቻለሁ። አንደኛው በደንብ አርቄ ሳላስብ መሳተፍ አልነበረብኝ የሚል ማደማደሚያ ላይ ደርሻለሁ። በጣም ስህተት ነው እዚህ መድረክ ላይ በእኔ አንድ የተማረ ሰው እዚህ ተገኝቶ መሳተፉ ስህተት ነው የሚል ሀሳብ ይዣለሁ። በሁለተኛ ደረጃ አገራችን ወዴት እየሄደች እንደሆነኝ ትምህርት ወስጃለሁ። የኢትዮጵያ ሕዝብ ምን ማድረግ እንዳለበት አንድ ትልቅ ትምህርት ወስጃለሁ። ከማን ጋር እየኖርን ነው የሚለው አሳፋሪ። በቃ አሁን ያለ የምንለው የገዥ መደብ ወይም አሁን አገሪቱን እየመራ ያለው የኦሮሚያ የአስተዳደር መዋቅር ወዴት እየሄደ እንደሆነ ትምህርት ወስጃለሁ። ህዝቡ ምንድነው ማድረግ ያለበት? ማለት ስርዓቱ አሁን በሰላማዊ መንገድ በውይይት በአዳራሽ ውስጥ ውይይት በአዳራሽ ውስጥ ክርክር የሚስተካከልና መንግስት መሆን ይችላል ብለህ ነው የምታምነው ወይስ ምንድነው ለህዝብ የመጨረሻ መልእክት? በአዳራሽ ውይይት አሁን ላይ ባለበት ሁኔታ መንግስት እንደ መንግስት ማስተካከል አይችልም። በቃ እኛ በመድረክ ገብተን እኮ አየነው 40 ምናምን ቀን እኮ ቁጭ ብለን አየነው። የሚሰጡን አንድ ሰው ለመማር ወይም አንድ መንግስት ሀገርን ለመምራት መጀመሪያውኑ የሚሰጡ አስተያየቶችን መቀበል መቻል አለበት። ለመቀበልም ዝግጁ አይደለም እንደ መንግስት። አሁን ባለበት ሁኔታ ላይ እንደ መንግስት የሀገሪቱ እንዴት እንደሚያስተዳድር ራሱ ጥያቄ ውስጥ ነው ያለኝ እኔ። ህዝቡ በከፍተኛ ደረጃ ሙሉ እምነት አጥቷል። አሁን እኛ ጋር ያለው 4,000 ሙሉ እምነት በመንግስት አጥተናል። የለንም፣ ተስፋም የለንም። እኔም ተስፋ የለኝም ከዚህ በኋላ ምንም አይነት ተስፋ አላደርግም በመንግስት። ኦኬ፣ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ ወንድም።